እንደነገርኩሽ ይሄ ነው እንደ ቤተሰብ የምንኖርበት ቤታችን። እሺ ወጣት ስለሆንሽ ደግሞ በጣም ደስ ብሎኛል። ደግሞ እንደ እህትሽ ልታይኝ ትችያለሽ። የምታማክሪኝ ነገር ካለ ሁሌም ዝግጁ ነኝ። እሺ አወራሻለሁ። በቃ ሻወር ሰጂና ክፍልሽን አሳይሻለሁ። እሺ ማለት በምን እንደምታጠበው? ውሃም አለን ሻወር ቤትም አለን። ችግር የለውም። በፈለግሽው ነገር መታጠብ ትችያለሽ። አይ ይቅርብኝ። እሺ አይ ችግር የለውም። በቃ ቅድም ሞቀኝ ስላልሽኝ ብዬ ነው። አይ በቃ ይቅርብኝ። እሺ በቃ ክፍልሽን ላሳይሽ ነኝ። አቤት ምን አልሽ? ብዙ ህይወት ያሳለፍሽ የተጎዳሽ ሴት ትመስያለሽ። ቻልሽ ታሪክሽን ልትነግሪኝ ፈቃደኛ ነሽ? ስንት ባለ ታሪክ ባለበት ሀገር እኔ ማን ነኝ ብዬ ላውራ? ሁሉም ሰው ይብዛም ይነስም የራሱ የሆነ ታሪክ አለው። ያንቺ ታሪክ ለሌላው፣ የሌላው ታሪክ ደግሞ ላንቺ አይሆንም። ስለዚህ አንቺም የራስሽ የሆነ ታሪክ አለሽ ማለት ነው። እሱስ ልክ ነሽ። በቃ ሌላ ጊዜ በሰፊው እናወራለን። እሺ እኔ ቆንጆ ችግር የለውም። ደግሞ ሻወር መውሰድ ከፈለግሽ ሳሙና የት እንዳለ ታውቂያለሽ አይደል? አውቃለሁ፣ ግን መውሰድ አልፈልግም። ለምን? እኔ ገላዬን አልታጠብም። አልታጠብም ማለት? አልታጠብም ማለት አልታጠብም ነው። እኔ የምልሽ ቆይ ሳይታጠቡ መኖር ይቻላል? አዎ ይቻላል። እኔ የምለው ውዴ፣ ወይ ከዚህ ልጅ ጋር ግን ምንም ነገር ያጣላናል ብዬ አስቤ አላውቅም ነበር። የተፈጠረ ነገር አለ? አይ የድሮ ታሪኳን ሳስበው ጥሩ ነገር አይመስለኝም። ቆይ እንደዚህ እንዴት ልታስብ ይቻልሽ? በቃ ልጅቷን ሰዓት እንደዚህ ነው የሚሰማኝ። ማለት ያለፈ ታሪኳ ከኛ ጋር ምን አገናኘው? ባያገናኘውም ወደፊት ግን የሚያገናኘው ነገር ይኖራል። እስቲ ነገሩን በጣም አወሳሰብሽ። ምን የተፈጠረ ነገር አለ ወይ አልኩሽ? ይኸውልማ ፍቅር፣ ገላሽን ታጠቢ ስላት እኮ አልታጠብም አለችኝ። እንዴት? በቃ ልጅቷ ገላዋን መታጠብ አትወድም። አይ ለነገሩ ልጅ አስገድደሽ ታጠቢ አትበያት፣ በራሷ ጊዜ ታጠባለች። ይኸውልህ አንተ ያልገባ ነገር አለ። የሰው ልጅ ካልታጠበ እኮ ጠረን ያመጣል። ያን እንዴት ነው የምንቋቋመው? አውቃለሁ። ይኸውልሽ ከገጠር የመጣች ልጅ ነች። ያው የገጠር ስሜቷ አለና ማለት ሞራሏን ሳትነኪ ሳትጸየፊያት ንጽህናዋን መጠበቅ እንዳለባት አስተምሪያት። እሺ እንደሱ ይሻለው። በነገራችን ላይ ነገ ከባድ ስብሰባ አለ። ልብስ የታጠበ እሱን አይደል እንደምልህ ልብስ የሚባል ነገር አላጥብም፣ ውሃ የሚባል ነገር አልነካም አለችኝ። እንዴት ነው ልብስ የማታጥበው? እንዴ ህፃን ልጅ አይደለችም እኮ። ገላ መታጠብ ሌላ፣ ልብስ ማጠብ ሌላ። እኔ ደግሞ በልብሴ የምደራደር ሰው አይደለም። ምን ታውቂያለሽ? ቢያንስ ሸሚዞቼ አይ
ልታገሳታችን ይሄን ነገር ያትሽ አዎ እንዴ ልብ አጽድቼዋለሁ እኮ ቡርቴ። እኔ በአይኔ እያየሁት አይደል እንዴ? ይሄ ምኑ ነው የተጸዳው ቤቱ? ያውም እንደወጣሽ ነው ያጸዳሁት። ቡርቴ እንደዚህ አይነት ሰው ነሽ እንዴ? ቤቱን እያየሁት እኮ ነው። ምኑ ጋር ነው የተወለወለው ቤቱ? አይ አልተወለወለም። ስንት አይነት ነገር ነው የምታወሪው? ማጽዳት መሆኑን ነው ብዬ ስላላሰብኩ ነው። ብዙ ለመራቀቅ አትሞክሪ። ደግሞ ትናንትና እያናገርኩሽ ትተሽኝ ሄድሽ። ለትናንትናው በጣም ይቅርታ አድርጊልኝ። አንቺ ልጅ የሆንሽው ነገር አለ? አይ ምንም አልሆንኩም። ትሰሚኛለሽ ቡርቴ፣ እኔ በመከባበር አምናለሁ። እስካከበርኩሽ ድረስ እንድታከብሪኝ እፈልጋለሁ። ትኖሪ እንደሆን ስነ ስርዓትሽን ይዘሽ ኖሪ። ካለበለዚያ ግን ከዚህ በላይ አልታገስሽም። መሄድ ትችያለሽ። እሺ አስተካክላለሁ። እሺ ዛሬስ ቤቱ ለምንድን ነው ያልተጸዳው? የምሬን ነው። ውሃ በጣም ነው የምጠላው። ውሃ ደግሞ ለምን የምትፈሪው? ቡርቴ ቡርቴ፣ እያናገርኩሽ የት ነው የምትሄጂው? አቤት ከቤ፣ አንተ በቃ እኔ ጋር ምንም ጤነኛ ሰው አትልክልኝም አይደል? ምን አረገች ትለኛለህ እንዴ? ምን ያላረገችው ነገር አለ? ይኸውልህ ሳዛት አትታዘዘኝም። ልጅቷ ምንም ስነ ስርዓት የሚባል ነገር አልፈጠረባትም። ትናንትና እየጠራኋት ትታኛ አትሄድ መሰለህ? እኔ ጋር ደግሞ ምን ስራ ይበዛል? የምታውቀው ቤት ነው። ልብስ ማጠብና ቤቱን ማጽዳት ነው። ሌላ ምን አለ? ከቤ ደግሞ ቤቱን እንደማያውቅ ሰው ትሆንብኛለህ ሁሌ። ብሩኬም እንደምታውቀው ቤት አይሆንም። ስራ ብዙ ጊዜ ይወጣል። እኔና እሷ ብቻ ነን የምንኖረው። እሱስ ልክ ነህ፣ እውነት ብለሃል። ምን ማለት ነው ይሄ ደግሞ? ምን? በቃ እሺ፣ ቻው ቻው ቻው። ከዚህ በላይ ነው ልታገሳት አልችልም። ከነገ ጀምሮ አባራት። እሺ እንዳልከኝ አደርጋለሁ። እኔ ግን ግርም ያለኝ የከቤ ነገር ነው። እንዴት እንደዚህ እየሆነች እያወቀ ወደዚህ ልካታል? ከቤ እኮ ደላላ ነው። ኮሚሽን ካገኘ ምንም ነገር ከመስራት ወደኋላ አይልም። እሱስ ልክ ነህ። ቆይ ግን አሁን ምንድን ነው ማድረግ ያለብኝ? ወይ ምን ማድረግ ነው ያለብኝ? ቆይ ስራ ነው አይደል የመጣችው? ስራ መስራት አትችልም። ስለዚህ አባሪያት ያለ ምንም ማስጠንቀቂያ። በዚህ ጉዳይ ቆይ ምን ብለሽ ነው የምታስጠነቅቂያት? ለነገሩ ልክ ነህ እኮ። አዎ ከአሁን በኋላ ቀልድ አልፈልግም። ያልኩሽን ነገር አድርጊ። እራት ላቅርብ? አይ እኛ በልተናል። ለራስሽ ግን ቤሽ። እሺ። እና ደግሞ
ከነገ ጀምሮ እዚህ መስራት ታቆሚያለሽ። እሺ። አይሻታል ምንም ስራ መስራት የምትፈልግ ልጅ አይደለችም። ይኸውልሽ ስራ መስራት የሚፈልግ ሰው እኮ አንደኛ እንደዚህ የተመቸብ ያው ሁለታችን ብቻ ነው ያለን። በጣም ቀላል ስራ ነው እንዴ? በጣም እኔስ ያን ያህል ባህሪ የሚያስቸግር ሰው ነው እንዴ ብሩኬ? አይደለሽ? በቃ ከነገ ጀምሮ በእናትሽ አታባሪ። በእናትሽ መሄጃ የለኝም። በእናትሽ ልለምንሽ። ስራሽን በአግባቡ ሳሰሪ፣ ንጽህናሽን ሳትጠብቂ እንዴት ነው እንደዚህ ልንቀጥል የምንችለው? ሽኝም በሙሉ ታዘዛለሁ። ያልኩሽን በሙሉ? ብቻ አንቺ አታባሪ። እሺ ትታጠቢያለሽ ገላሽን? እሺ ታጠባለሁ። ልብሶችሽንም ገላሽንም ሁሉን ነገር ታጥቢያለሽ? እሺ እንደዛ ከሆነ ሻወር ግቢ እናሳይ። ይኸውልሽ ቡርቴ ገላሽን ታጠቢና አላባረርሽም እኮ። በእናትሽ እንደዛ አታድርጊ። ቆይ እሺ በዚህ ሁኔታ እንዴት ነው አብረን የምንቀጥለው ቡርቴ? ይቅርታ፣ ይሄንን ማድረግ እንኳን አልችልም። ይቅርታ፣ ከዚህ በላይ እኔ ልታገስሽ አልችልም። ቢሆንም አታባሪ። ይኸውልሽ እኔ የትኛዋንም ሰራተኛ ማባረር አልፈልግም፣ ግን ደግሞ በዚህ ሁኔታ አብረን መቀጠል አንችልም። እባክሽ እንደዚህ አታድርጊ። ሴት አይደለሽ እንዴ? ተረጂኝ። ካልታጠብሽ አባርሻለሁ። ይሄ እኮ በልመና የሚሆን ነገር አይደለም። አሁን ተነሽና ታጠቢ። እኔ እኮ ስለማልወድ ነው። እናት እንኳን ልጇን በማትይዝበት ዘመን ተሸከሚኝ እንኳን አልልሽም። ስለዚህ አባሪኝ እያልሽ ነው? በፍጹም ስራውን እንኳን እፈልገዋለሁ። ብታባሪኝ እንኳን መሄጃ የለኝም። ቆይ እሺ መፍትሄው ምንድን ነው? በውሃ የሚሰሩ ስራዎችን ከደሞዜ ላይ ቀንሽና ሌላ ሰው እንዲሰራው አድርጊ። ቡርቴ አንቺ እኮ ለመታጠብ እንኳን ፈቃደኛ አልሆንሽም። ቆይ ግን ውሃውን እንደዚህ እንደ ጦር የፈራሹ ለምንድን ነው? ከጦርም በላይ ነው የምፈራው። ቆይ እሺ ለመጨረሻ ጊዜ ገላሽን የታጠብሽው መቼ ነው? አላስታውስም። ውሃውን እንደዚህ የጠላሽበት ምክንያት ምንድን ነው? ልጄን ገለውብኛል። ምን? በቃ እሺ፣ ከዛስ ምን ተፈጠረ? የኔን ታሪክ ማወቅ ምን ያደርግልሻል? ልረዳሽ ብቻ ነው የፈለግኩት። ለምንድን ነው እስከ ዛሬ ድረስ ይህን ሁሉ ነገር ያልነገርሽኝ? ቢያንስ ረዳሽ ነበር። ይህን ሁሉ ነገር አልናገርሽም ነበር እኮ። ምኑን ነው የምነግርሽ? ሁሉም ሰው እንዳገለለኝ ነው ወይስ ልጄ እንዴት እንደሞተች? አዎ እስቲ አሟሟታን ንገሪኝና አንቺም ከሀዘንሽ እርፍ በይ። መስከረም 29 ነበረ። በጣም ኃይለኛ ዝናብ እየጣለ ስለነበረ ልጄን አስተኝቻት ወጣሁ። እቤት ማንም ሰው ስላልነበረ ግን በቶሎ ነበር የተመለስኩት። ስመለስ ግን ልጄ ተነስታ ላተርፋት ብዙ ታርኩ፣ ብዙ ሞከርኩኝ፣ ግን ላተርፋት አልቻልኩም። ያቺ የምታሳሳ ልጅ፣ ያቺ
ለአንቺ ብዙ ነገር የሆንኩላት ልጄ። አንድ አፍታ ከቤት በወጣ ሞት አገኘዋት። እናንተ ዋና የምትሉት ነገር ልጄን አሳጣኝ፣ ልጄን ገደለብኝ፣ ልጄን ነጠቀኝ፣ ልጄን ወሰደብኝ፣ ልጄን የኔ ውድ ሚስት እንዴት ነሽ? ደህና አይደለሁ። ምን ነው የተፈጠረ ችግር አለ? ምንሽ? የቡርቴ ነገር በጣም ነው ያሳሰበኝ። ቡርቴ ማለት ቡርቴን ሳይካትሪስት ላይ ያትቀበል። ሳይካትሪስት? በቡርቴ ላይ የተፈጠረ ነገር አለ? ቡርቴ ህይወቷ በጣም ነው የሚያሳዝነው። የነገረችኝ ታሪክ በጣም ነው የሚያመው። ልጇን ያጣችው በውሃ ልጇን ማለት ኃይለኛ ዝናብ ዘንቦ ሳለ ነው ልጇን ያጣችው። በርሜል ውስጥ ገብታባት የሞተችባት። ታሳዝን። በዛ ምክንያት የጥፋተኝነት ስሜት ይሰማታል። ለዛ ነው ውሃ ማትወደው። እባክሽ ቀኑን ሙሉ ራሴን ሲያመኝ ዋለ። በጣም ነው የምታሳዝነው። ልረዳት እፈልጋለሁ። ውሃ ውስጥ ምንድን ነው አንተ? ይቅርታ አላወኩም። አይዞሽ አይዞሽ አይዞሽ። ይቅርታ እሺ፣ ይቅርታ። አይዞሽ። አንቺ እኮ ጎበዝ ነሽ። ጎበዝ እህቴ። አይዞሽ አይዞሽ አይዞሽ። ምንም አልሆንሽም። ምንም አልሆንሽም። በቃ ይኸውልሽ ቡርቴ፣ እዚህ የጠራንሽ አንድ ነገር ልንነግርሽ ነው። ምን ነበረ? ይኸውልሽ የኔ ውድ፣ እኛ ሰዎች ስንባል ሁሌም ጥፋታችንን ከማመን ይልቅ ነገሮች ላይ ማሳበብ ይቀለናል። አንቺም ጋር የሆነው እንደዛ ነው። ልጅሽ በአንቺ ምክንያት እንጂ በውሃ ምክንያት አይደለም የሞተችው። እኔ ፈልጌ ውሃ ውስጥ የከተትኳት ነው እንደሚመስልሽ? አይደለም፣ እንደዛ ማለት አይደለም።
ብዙም አትጫኛት። ለምን? እውነቱንማ ማወቅ አለባት። አዎ ተይኝ። እስከ መቼ ድረስ ነው ራስሽን እየዋሸሽ የምትኖሪው? ይኸውልሽ ልጅሽ የሞተችው በራስሽ እና በራስሽ ጥፋት ብቻ ነው። ተኝታ ነበር እኮ። እንዴት ነው በዶብ ዝናብ ይዣት የምሄደው? እውነቱን አምነሽ መቀበል አለብሽ። በቃ ቀስ ብለሽ አስረጃት። አሁን እውነቱ በደንብ እየገባት ነው። ቡርቴ አንቺ በጣም ጠንካራ ሴት ነሽ። እስካሁን ድረስ በልጅሽ ሀዘን ስትጎጂ ይኖረሻል። ከዚህ በኋላ ግን አዲስ ማንነት ያስፈልግሻል። ከሰው ባህሪ ወጥተሽ መኖርሽን ማቆም አለብሽ። እስከ መቼ ነው ውሃ ሸሽተሽ የምትኖሪው? እስከ መቼ ቡርቴ? በቃ ዝም በይ፣ ዝም በይ በቃ። ቡርቴ ግድ የለሽም። በቃ ተረጋጊ። አንቺ በጣም ጤነኛ ሰው ነሽ። ከዚህ በኋላ እንደ ማንኛውም ሰው ህይወትሽን መቀጠል አለብሽ። አዲስ ህይወት ልትጀምር ይገባል። ጠንካራ አይደለሽ እንዴ? እስከ ዛሬ እኮ ኖረሻል። አይ ቡርቴ ገና ወጣት እኮ ነሽ አንቺ። ብዙ ነገር ይጠብቅሻል። አዎ አዲስ ህይወት ይጠብቅሻል። እኔት ጎበዝ፣ በርቺልኝ። እሺ እህቴ። ይኸውልሽ ቡርቴ እኛም ከጎንሽ ሆነን እንረዳሻለን። ልክ እንደ ቤተሰብ ማለት ነው። እሺ እሷም እህትሽ ነች፣ እኔም ወንድምሽ ነኝ። በቃ ከአሁን በኋላ እንደ አዲስ ህይወትን መኖር ትጀምሪያለሽ። እሺ በቃ ቡርቴ አንቺ እኮ ገና ነሽ። በጣም ብዙ ነገር ማየት ትችያለሽ። ቡርቴ ያው ቡርቴ ምን ወሰንሽ? ባለቤቴም አዲስ አበባ መጥቷል። እናቴም አርጅቻለሁ፣ እድሜ ገፍቷል፣ ነይና እይኝ ብላኛለች። በዛ ላይ ደግሞ ካሁን በኋላ ከባለቤቴ ጋር ልጆቹ ልጄ በደስታ ማሳለፍ ነው የምፈልገው። ቡርትዬ የእውነት እኛ በጣም ደስ ብሎናል አይደል? በጣም ደስ ብሎኛል። አንቺ ቡርትዬ ደግሞ አገር ስትገቢ እንዳትረሽን፣ እየመጣሽ ጠይቂን። እንዴ ካሁን በኋላማ ብሩኬም ወንድሜ አንቺም እህቴ ናቸው። በደስታዬም በሀዘኔም እዚህ እየመጣው ማረፍ ነው የምፈልገው። እንዲያውም ምን አሰብኩ መሰለሽ? ይሄ የትንሳኤ በዓልሽ ነው አይደል? ከሞትሽበት እኮ ነው የተነሳሽው። ስለዚህ አንቺም ወገብሽን ጠበቅ ታደርጊያለሽ። ባልሽን እዚህ እናመጣውና ሴቶች በጭብጨባ ወንዶች በእልልታ አስታቢ